ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ጀግናዋ ዛሬ አንበረከካቻቸው ማለት ነው። የሚያወሩትን ሁሉ እስከሚያቅታቸው ድረስ ማለት ነው። የተማመነችውን ተማምና ነው። ነገ እንዲመለስ እፈልጋለሁ። ነገ ካልተመለሰ የማረገውን አውቃለሁ አለቻት። የሆነ ነገር እንትን ብላባቸዋለች። ይኸውላችሁ እግዚአብሔርን ይሄ ነገር ድራማ ነው። አሁን ድራማው መጠናቀቂያው ደርሷል። አብርሽ ምንም አልሆነም እና ነገ ይመለሳል። አብርሽ ታያላችሁ በነገው ቪዲዮ ማለት ነው። እና በጣም በሚገርም ሁኔታ ነገ ይመለሳል አብርሃም። ነገ እንዲመለስ እፈልጋለሁ። ስለምፈልግ ነው ይህን ሁሉ የሚሰሩት። እየተመካከሉ ነው እንጂ ምንም ብዜና ሩታ ምንም ጠብ የላቸውም። እውነቴን ነው የምላችሁ። ሁኔታቸውን ተመልከቷቸው። ምንም እንትን የላቸውም። በቃ እንደዚህ እንባባል፣ እንደዚህ እንሁን፣ እንደዚህ እናድርግ፣ ነገ መልሰዋለሁኝ፣ ነገ ይመለሳል፣ እንስማማ ሲሏት አንስማማም፣ ነገ ትመልሸዋለች ነው ያለቻት። ነገ ትመልሸዋለች፣ ካልመለሽው እናያለን ብላታለች። የሆነ ነገር ግን ይዛባቸዋለች። ሩታ የሆነ ነገር ሳታረግ እንደዚህ ሽንጧን ይዛ ሌላ ሴት እኮ ቢሆን ኑሮ ይታለላል። ግን ሩታ ዛሬ በኃይለኛው ነው የመጣችባቸው። እንግዲህ የምታጨበጭቡ በሙሉ እሱም አልፈልግም ብሏል። ነገ ሲመለስ ደግሞ ታያላችሁ። ለምን ወንድምየውም እኮ ትናንትና ዋሽቷል። እኛንን አስተካክለን ያስቀመጥ ነው ቦታው ያስተካከል ነው። ይሄ ሁሉ ውሸት ሚዲያ ላይ የዋሸው ለምንድን ነው? ለምንድን ነው የዋሸው? አሁን ደግሞ አግኝቼው አላውቅም እኛ ያየነው ነው ስትል አልነበር? ትናንትና ደህና ነው ስትል አልነበር? እሷ ነች ከሄልሚላ ጋር የምትደዋወለው ብለው ቁጭ ተዋለዱ። እንግዲህ ይሄው ውልደት እንደዚህ ነው። አየየየየ አይ እናንተ ውልደታሞች፣ እናንተ አሁን ወንድምና እህት ናችሁ እናንተ እልኩሶች። እሱ ለነገሩ መምጣቱ አይቀርም። ያው ድራማ እኮ እየተጫወቱብን ነው። አሁንማ ሁሉም ሰው ስላወቀ ድራማ መሆኑን ስላወቀ ማለት ነው። አሁን ሀዳኒ ቤት ሄዶ ፈረንጁ ማለት ነው ወረቀት የፍሎሰስ ወረቀት ይዤ መጣሁ አለ። ከገዛ ቤቱ ገብቶ ሄዶ ማለት ነው። ኧረ ተው ተው ተው። አሁን እንደው ጉድ እኮ ነው ዘንድሮ። እኔ እኮ የምለው አንድ አይነት እንትን ነው እንደ አንድ አይነት ምንድን ነው ይሄ ደረጃው ምኑ አንድ አይነት ነው። እዛ አካባቢ ያለው ምን መደዳው ነው እንዴ የተከራዩት? እንዴ ያልገባኝ ነገር እና ለማንኛውም ነው አንድ ቤት ብቻ ነው የሚሰሩት። ይሄ ቀለሙ ሁሉ አንድ አይነት ቤት ምንድነው የተቀየረ? የለም እንደ ኢትዮጵያ እኮ በአንድ አይነት ቤት አይደለም። ኮንዶሚኒየሞችም ቢሆን እኮ እንትን ይላሉ፣ በር ይቀያየራል። ይሄ እኮ አንድ አይነት በቃ ቪዲዮ የሚሰሩበት ቤት አንድ አይነት። የሩታ ቀየር የሄልሚላ ቀየር ብሎ ነበር በሩ ሳይሆን እንትሉ መግቢያው ሁለት ነው። እሱ ነበር የሄልሚላ የተቀየረው። እና በጣም የሚገርም ሁኔታ ዛሬ ደግሞ ያሉበት ቦታ እንዴት እንደሚያምር ወይኔ እንደው ግን አይደለም ስደት እግዚአብሔርን። እኔ አሁን እንደው ቻናሌ ይስተካከልልኝ እንጂ እኔ አንድ ቀን እንኳን ከጂ እያለኝ ነው እግዚአብሔርን። እኔ ሀገሬ ላይ እዚህ ለምለም ሀገር ላይ እየሰራው ብበላ አይሻለኝም እንዴ? ምን ቪዲዮ በሳምንት አንዴ ወይ ከቤተሰቦቼ ጋር እየሄድኩ ብለቅስ ምን በወጣኝን እግዚአብሔርን። እኔ ቻናል እያለን ምን ነው በስደት የምንሰቃየው? እኛም ሄደን እዛ እየተደባደብንም እየተፏከትንም ምን ሰራለን? እውነቴን ነው የምላችሁ። እንደዚህ ቻናል ያለን ልጆች ተሰባስበን ወደ ሀገራችን እንግባ። ምን በወጣን እና ይህን የመሰለ ሀገር እያለችን ይህችን የመሰለች እኛ ሀገራችን እኮ አየር ልንቀበል ነው የምንወጣው። እዚህ ሀገር ግን አየር የሰው ሰላሽ አየር ለመቀበል ወደ ቤት ነው የምንገባው። እናቴ ወደ ቤት ይኸው አሁን ራሱ ይኸው በሰው ሰላሽ አየር ነው ቁጭ ብለን ያለ ነው። እኛ እኮ ዓለም የሚቀናብን ሀገር ነው ያለን። ወይኔ ድህነታችን! እንዲሁ ምን ይሻለናል? ይችን ለምለም ሀገር አይቼ አሁን እዚህ በረሃ ላይ ወድቃለሁ። እንደው እግዚአብሔር ምን አልኩ? እንደው እኔ እውነቴን ነው የምላችሁ። እንደውም ከበፊቱ አሁን ኢትዮጵያ በጣም እኮ ተለውጧል። ምን እንጃ ወደ ገጠሩ አልሄድኩም፣ ግን አሁን አዲስ አበባ ወደ እንትን ስከዱ ወደዛ ስከዱ ወደዚህ ስከዱ በጣም የሚያማምር እኮ እንትን ነው አካባቢ ነው ያለው። ኧረ ምን አባቱ እንደው አንዴ እንደ ጦርነቱ ምኑ ባይኖር ኑሮ አገራችን እኮ ለምለም ነች። ውጭ ይህን የመሰለው ቦታ ላይ እዚህ ጋር አየራችሁን ወስዳችሁ ቡናችሁን እዚህ ይዛችሁ ሄዳችሁ እዚህ ቁጭ ብላችሁ እየጠጣችሁ ነበር ቪዲዮ መስራት ያለባችሁ። እኔ አሁን ወደፊት ስንሄድ
ለምሳሌ እዚህ ጋር የማውቃቸው ልጆች አሉ። ለምሳሌ እሙዬ ያለች፣ ሌላ ማን ነበረ? አስቱ እያለች፣ አስቱ አሁን ኢትዮጵያ ነው ያለችው፣ ተመጣች። እኔ እመግባባቸው ልጆች ማለት ነው። ፈንቲ እያለች ከነሱ ጋር ተሰባስበን እዚህ ጋር ቡናችንና ይይዝና ሻያችን ቡናችንን ሄደን ቪዲዮአችንን ቁጭ ብለን እየቀረን ወይኔ 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 እንደሱ አይነት ዓለም ደስ አላለችው። ደግሞ ያላችሁም ጠቁሙኝ። አገራችን ስንሄድ ማለት ነው ተሰብስበን እኔ ቡና ባፈራ ወይኔ የሆነ ነገር ብሰራ አንድ ሰው አንድ ነገር ይዞ ቢመጣ አንድ ሰው እንትል ብሎ ቢመጣ ያው ስለ ራሳችን ስለ እነሩት አንተውና የራሳችን እናውራ ብዬ ነው ውዶችዬ። ስሙኝማ፣ እውነቴን ነው የምላችሁ። ስሙኝማ አሁን ከእንግዲህ በኋላ ግን በራሳችንም እየመጣው ሰራላችኋለሁ ማለት ነው። በቪዲዮም እመጣለሁ አንዳንዴ ማለት ነው። እና የተፈጥሮ ቦታችንን እየሄድን እየጎበኘን እየሄድን ቡናችንን እየጠጣን እዚህ ጋር እኮ ምንም የምከፍሉበት የለም። ለምሳሌ 4 ኪሎ እንትል ጋር ምኒልክ ትምህርት ቤት እዛ ጋር ቁጭ ብላችሁ ራሱ የሆነ መዝናኛ አለ። እሱ ጋር ቡናችሁን አፍለታችሁ ቪዲዮአችሁን ቀርጣችሁ ተዝናንታችሁ መንጣት ትችላላችሁ። እውነቴን ነው የምላችሁ። እኔ ለምን መሰላችሁ ቢያሳ ሄዳችሁ ማለት ነው። አሁን ቢያሳ ያ ሁሉ እንትን በከንቱ ሄዳችሁ እንደዛ ተዝናንታችሁ ቪዲዮአችሁን ሰርታችሁ መንጣት ትችላላችሁ። በከንቱ ሄዳችሁ ማለት ነው። በከንቱን ታወቃችሁት ማለት ነው። እኔ ያው የ4 ኪሎም ስላደኩኝ የ4 ኪሎም የገጠርም ልጅ ቢሆን የ4 ኪሎ ልጅ ነኝ። 4 ኪሎ ነው ያደኩት እና በከንቱንም አውቀዋለሁ። ሁሉንም ቦታዎች አውቃለሁኝ። እኔ ወስዳችኋለሁ፣ ችግር የለም። አንቺ ደግሞ ትወስጂናለሽ እንዳትሉኝ አንዴ ምን ሆንኩ መሰላችሁ? አንበሳ ግቢው ሰጂ ብላይ ሲት የሆነች ከክፍለ ሀገር መታ ማለት ነው። ሁልጊዜ ነው ምን ሄደው አንበሳ ግቢ ማለት ነው። እኔ የተወስዳታለሁ መሰላችሁ? ስደተኛው መድኃኔዓለም፣ እውነቴን ነው የምላችሁ። 6 ኪሎ ስደተኛው መድኃኔዓለም ይሄ ነው አንበሳ ግቢ ብዬ እሱን አሳይቻት መጥቻለሁ። ከዛ ትዝ ሲለኝ ለኬት አስፋልቱን ተሻግራለሁ። እኔ ግን አስፋልት አልተሻገርኩም ነበርና አንቺ ብሎ አገር አስጎብኝ። ከዛ ለሴትዮዋ ምንም ከቤት መጥቼ ስነግራቸው ሆዳቸው ቁስል በቃ። እኔ ደግሞ እንደዚህ መደባበቅ አልወድምና አንበሳ ግቢ ወሰድኩሽ ብዬ ስደተኛው መድኃኔዓለም እያተልኩኝ እላቸዋለሁ። እና እንግዲህ ሩታዬ ያው ታገሪ ምንም እንግዲህ ነገ ታስመጫዋለሽ፣ ደውለሽ በቃታለሽ። ነገ ነይ ስላልኩሽ ነው የመጣሽው። እኔ ማግኘት ስላለብኝ ትመጫታለሽ ብላታለች። ትመጫታለሽ። አይ ብዙዬ እንደው በቂጥና ባፍ መስሎሻል። የሁሉ እንትን ሩታ ያሰበቻት ነገር ስላለች ነው። ግዴታች ነው ማስመጣት። ለምን መሰለሽ? አሁን እኮ ይሄ ነገር እንትን ሊላችሁ ይችላል። ወረቀት እኮ ተቀዷል የምትሉት ይሄ እኮ ያቺ የእንትን ያለች ወረቀት እኮ ነች። ወረቀት እኮ ከእሷም ጋር እሷም ጋር ያለው ወረቀት አለ፣ ከእሱም ጋር ያለው ወረቀት አለ። እሱ ሁሉ መረጃ አላት። የሰርጋቸው እንትን አላት። ገና ዓመታቸው ነው ከተጋቡ ልጅ አላት። እሷ እኮ ነች የምታሸንፋችሁ። ስለዚህ በህግም ተመጣች ህጉ ወደ እሷ ነው እንጂ ወደ ሄርሜላ እንዲሄድ አይፈቅድልክም። እናንተ ናችሁ እንደውም ወደ እስር ቤት የምትገቡት ማለት ነው። ለምን ልጁ አስገድዳችሁ ለሌላ ሴት ስለዳራችሁት ማለት ነው። ለማንኛውም እንግዲህ ብዙዬ ነገ አንጭ ተብለሻል። አንጫ ታመጫታለሽ ብላሻለች። እኔ አይደለሁም እሷ ነች ያለች። እኔማ አዳናቂሽ ነኝ እንጂ እኔ እኮ እንትልሽ ያስደስተኛል። ወንድ እኮ ነሽ። በቃ ይሄ ቁጥርጥሩ ነው ማለት ነው። ይሄ ዊግ ማለት ነው። አረ እኔም እንደዚህ አይነት ባገኝ እገዛለሁ እዚህ ማለት ነው። ግን እኔ እንኳን አልወድም። እኔ ይቅርታ አድርጉልኝና እኔ ጠጉሬ አጭር ነው፣ ግን እኔ ዊግ አልወድም። ያመኛል። ራሴን በፊት እሰራ ነበር ኢትዮጵያ እያለሁና ግን ከዚህ ተሄድኩኝ አንዴ ተሰለቼ በጣም ራሴን አሞኝ 3 ቀን አልሞላም ስፈታና ግን ለምወዳት ጓደኛዬ በቀይና በጥቁር ገዝቼላት እሄዳለሁ። እውነቴን ነው የምላችሁ። እኔ ለሷ ነፍሴን ቢሆን እሰጣታለሁ። ስለዚህ ለሷ ገዛለሁ። ለእኔ አልፈልግም። እኔ ተፈለኩኝ አለኝ ሴትዮዋ ትሰጠኛለች። ቆንጆ
አላት። እሱን እወስዳለሁ። ግን እኔ ብዙም ስለማልፈልግ ዊግ የሚሸጡ ልጆች እስቲ እናያለን። እገዛለሁ ዊግ ወይ በወል ላይ እገዛለሁ። ለማንኛውም ይሄ ዊግ ግን ያምራል፣ ቁጥልጥሉ ማለት ነው። ማለት አንዳንዴ እንደዚህ የሆነ እንትን ስከዱ ምናምን የሆነ ፕሮግራም ሲኖርባችሁ ምናምን ታደርጉታላችሁ ማለት ነው። እኔ ያው ራሴን ያመኛል። በእናታችሁ ተው። እኔ አጭሬን ጠጉሬን ቆርለጣትና ኢትዮጵያ ስሄድ አስተካክላትና አሳምራትና በቃ በሷ ብዝናና ይሻለኛል እንጂ በዊግ መሰላት አልፈልግም። እግዚአብሔር አይፈቅድም ማለት ነው። ስለዚህ እንግዲህ ሄርሜላ እንዴት ነው በቀደም ጥቁር በጥቁር ዛሬ ደግሞ ቀይ በቀይ ለብሰሽ መጣሽ። እንግዲህ ዴቭ ነው ዛሬ ጥቁር በጥቁር ለብሶ የመጣው ማለት ነው። ምን ሆነህ ነው ዴቭ? ዴቭ ተረኛ ሆንክ እንዲህ ዛሬ አዘንክ እንዲህ ምን ሆነህ ነው? በቀደም ለታ ሩታ ነበረች እና ሩታና እንግዲህ ዛሬ ደግሞ ማታ የሚለቀቀው በማን ቻናል እንደሆነ ዛሬ ብዙ ፊልሞች ብዙ እንትሎች ቪዲዮዎች ሲለቀቁ ነበር። እንግዲህ አብርሃም አልታመመም ተብሏል። ውሸቱን ነው እየተባለ ቪዲዮ አይቻለሁ። እንግዲህ አናውቅም፣ ይታመም አይታመም አናውቅም። እሱ አልታመመም። በእርግጠኝነት ድራማ ነው እኮ እየተጫወቱብን ነው። ዛሬ እንደዚህ ዛሬ አይጠፋጠፉም። እንዲህ እውነተኛ ቢሆን እንዲህ እየተመላለሱ እኮ መጠፋጠፍ ነበረበት። ዴቭ ደግሞ አንቺም ዝም በይ አንተም ዝም በል እየተባባሉ ኧረ ተው 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 አትፎግሩን። እኛ እኮ ተፎግረን መሞታችን ነው። ለማንኛውም ላይክ እያደረጋችሁ አበረታቱኝ። እንግዲህ እግዚአብሔር ቻናልሽን ያስተካክልልሽ አብዬ በሉኝ። የምወዳት ጓደኛ ያስተካክለዋለች። ገና ግን እንትን አላለልኝም ማለት ነው። አልለቀቀልኝም። በ24 ሰዓት ይሆን በምን ይሆን እስከ ስንት ቀን ነው የሚቆየው? እንጃ። ቆይ እስኪ እጠይቃታለሁ። ግን 14 ቀን ነው የሚለው። 14 ዴት ይላል። 14 ዴት ምንድን ነው? 14 ዴት ቀን አይደል እንዴ? ያው እንግሊዘኛ ምንም እንትሩን ባይገባኝም ትንሽ ትንሽ እሞክራለሁ። ያው ዴትን መቼም አይጠፋኝም ባልባልም ለስሙ ማስለኛ ክፍል ተመለሽ የለም አቢ ኧረ ተይ